ሰላም ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ኒዮናቶሎጂ በሚል የትምህርት ርዕስ እየተማማርን እንግዲህ ፓርት 20 ላይ ደርሰናል። ከቅርብ ጊዜ ወዲህ እንግዲህ በፓርት 19፣ 18 ምናምን ላይ ስለ ብረስት ፊዲንግ እያወራን ነበር። ስለ እናት ጡት ወተት እያወራን ዛሬም እንግዲህ አልተጠናቀቀም። ስቲል የተወሰነ ያህል ይቀጥላል። ስለሱ እናያለን ማለት ነው። በዛሬው ርዕስ ደግሞ የምናየው ምንድነው? ሶርስ ኦፍ ኒውትሪሽን ፎር ፕሪተርም ማለት ነው። ጊዜያቸው ሳይደርሱ ለተወለዱ ልጆች ምን አይነት ምግብ ነው መመገብ ያለብን? ምን አይነት የምግብ አይነቶች ብንመግባቸው ኦር ብረስት ፊዲንግ ጋር በተገናኙ ኦር ፎርሙላ ፊዲንግ የትኛው ሪኮመንድ ይደረጋል የሚለውን ለማየት እንሞክራለን። እስከ ፍጻሜ ድረስ እንግዲህ አብራችሁን ቆዩ እያለን ወደ ትምህርታችን እንገባለን ማለት ነው። ሶ ሂውማን ሚልክ ኦር ብረስት ሚልክ ኢዝ ዘ ፕራይመሪ ኒውትሪሽናል ሶርስስ ፎር ፕሪተርም ኢንፋንትስ ማለት ነው። ተርምም ሆኑ ፕሪተርም ለሆኑ ኢንፋንቶች ብረስት ሚልክ በጣም ሪኮመንድ የሚደረግና ፕራይመሪ ኒውትሪሽናል ሶርስ ነው። የሚያስፈልጋቸውን ነገር ሁሉም ማግኘት የሚችሉበት ምግባቸው ነው የእናት ጡት ወተት ማለት ነው። ሶ ፕሪማቹር ሚልክ ኢዝ ስፔሻሊ አዳፕትድ ቱ ፕሪተርም ነው። ሶ የሚልክ ኮምፖነንቶችን ወር በምንከፍል ጊዜ ኮምፖዚሽናቸውን ምን ብለን ከፍለን ነበር? ኮሌስትረም ብለን ነበር፣ ትራንዚሽናል ሚልክ ብለን ነበር፣ ማቹር ሚልክ ብለን ፕሪማቹር ሚልክ የሚባልም አይተን ነበር። ፕሪማቹር ሚልክ ለፕሪተርሞች የሚዘጋጅ ጅሙት ነው ብለናል እና ስለዚህ ይሄ ፕሪማቹር ሚልክ ለፕሪተርሞች ተብሎ የተዘጋጀ የሚልክ አይነት ነው ማለት ነው። ስለዚህ በእነሱ ጂአይ ሲስተም ላይ ዌል ቶለሬትድ የሆነ ነው። ጋስትሪክ ኢምፒቲያቸውን ኢምፕሩቭ የሚያደርግ ነው። ኒክሮታይዚንግ ኒትሮኮላይቲስ ኦር የአንጀት ቁስለትና ኢንፌክሽን እንዳይፈጠር ፕሪቨንት ማድረግ የሚችል ነው እና ቢተር የሆነ ኒውሮ ኮግኒቲቭ ዴቨሎፕመንትን አቺቭ እንዲያደርጉ የሚረዳቸውን ኒውትረንት በውስጡ የያዘ ነው ማለት ነው። ይሄ የፕሪተርም የሆነ ሚልክ ማለት። ስለዚህ ፊዲንግ ስኬጁል ፎር ፕሪተርም ኢንፋንቶችን እንዴት እንመግብ፣ በምን ያህል ስኬጁል፣ እንዴት ነው ኢንተርቫሉ የሚለውን ስናይ፣ ሃው ቱ ፊድ ፕሪተርም ኒውቦርን የሚለውን ስናይ፣ ሰክሊንግ ኦር ስዋሎዊንግ ሪፍሌክስስ ኤንድ ኮኦርዲኔሽን ዊዝ ብሪዚንግ አር ኖት ዌል ዴቨሎፕድ ማለት። እነዚህ ፕሪተርም የሆኑ ህጻናቶች ወር ጨቅላዎች ከተርሞች አንጻር የሚጎላቸው ሪፍሌክስ ሲስተሞች አሉ። ለምሳሌ ሰክሊንግ፣ ስዋሎዊንግ ሪፍሌክስ እነዚህን አንድ ላይ ማድረግ አይችሉም። አብረው ሳክ እያደረጉ አት ዘ ሴም ታይም ማዋጥ አይችሉም። ስለዚህ ይሄ አንዱ እነሱን ፊድ ለማድረግ ችግር ነው ማለት። ዘ ኒውቦርን ማይት ቢ ኢን ሪስፓራቶሪ ዲስትረስስ ኦር ቬንቲሌተሪ ችግር ሊኖር ይችላል። ገና ሲወልዱ ያተነፋፈስ ችግር ገጥሟቸው ሊሆን ይችላል፣ ወይ ቬንቲሌሽን ሲስተም ሊያስፈልጋቸው ይችላል። ስለዚህ ምን ልንጠቀማለን? እነዚህን ፊድ በምናደርግበት ጊዜ ኤንጂቲ ኦር ናሶ ጋስትሪክ ቲዩብ ወይ ደግሞ ካፕ ኦር በሲኒ ነገር ተጠቅመን ነው ይሆናል ማለት የምንመግባቸው እነዚህ አይነት ህጻናቶች ከገጠሙን ማለት ነው። ሶ ዌን ቱ ስታርት ፊዲንግ ኢን ፕሪተርም መች ነው እነዚህን ፊድ ማድረግ መጀመሪያ ያለብን የሚለውን ስናይ፣ ፊዲንግ ሹድ ኖት ቢ ዲሌድ ዋንስ ቤቢ ስታብላይዝድ ማለት ነው። ቅድም ያልናቸው ችግሮች ሁሉ ስታብላይዝ ከደረጉ ልጆችን ቶሎ ብሎን ፊድ ማድረግ መጀመር አለብን። ብረስት ፊድ ማድረግ መቻል አለብን ማለት ነው። ግን ከአንድ ቀን ባያልፍ ሪኮመንድ ይደረጋል ማለት ነው። ሶ ፈርስት ፊድ ኢዝ ኮልድ ፕሪሚንግ ኦር ትሮፊክ ፊዲንግ ይባላል። ለመጀመሪያ ፊድ ማድረግ የሚጀመርበት ሰዓት ያ መጀመሪያ ፊድ የሚያደርጉት ፕሪሚንግ ኦር ትሮፊክ ፊዲንግ ይባላል ማለት። ኢት ኢዝ ኢንቴንድድ ኖት ቱ ፕሮቫይድ nutrients to support growth, rather is to facilitate maturation and keep integrity of preterm gut ማለት ነው። ይሄ የኒውትረንት ለእድገታቸው የሚያስፈልጋቸውን ኒውትረንት እንዲያገኙ ተብሎ አይደለም ይሄ ፕሪሚንግ ትሮፊክ ፊዲንግ የሚባለው የሚጀመረው ማለት። ለምንድን ነው? ማቹሬሽኑን ፋሲሊቴት ለማድረግ፣ ሌላ ደግሞ ኢንተግሪቲ ኦፍ ፕሪተርም ገትን ኢንተግሬት እንዲያደርጉ ነው ማለት። ይሄ የመጀመሪያ ፊድ የሚጀምረው early priming facilitates tolerance and early achievements of ፉል ፊዲንግ ወደ ፉል ፊዲንግ እንዲያደርጉ ለማድረግ ይረዳል ማለት። ስለዚህ ይሄ ኤርሊ ፕሪሚንግ መጀመራችን ማለት ነው። ሃው ቱ አድቫንስ ዴሊ ቱ ፉል ፊዲንግ፣ ዴሊ ፊድ ከምናደርገው ማለት እንደዚህ ፕሪተርሞችን እንደ ተርሞች መመገብ ወደ ማድረግ እንዴት አድቫንስ እናሳድጋቸዋለን የሚለንም ጎሉ አንደኛ ምንድን ነው? ምን ማድረግ ነው? ቮሊዩሙን ከ140 እስከ 150 ኢሜል ፐር ኬጂ ፐር ዴይ እንዲያገኙ ማድረግ ነው። ካሎሪ ደግሞ ከ110 እስከ 120 ኪሎ ካሎሪ ፐር ኬጂ ፐር ዴይ እንዲያገኙ ማለት ነው። ስለዚህ ይህኛውን አቺቭ ለማድረግ ነው ማለት ነው። ወደ ፉል ፊዲንግ ስንቀይራቸው እነዚህ ነገሮች እንዲያገኙ ማድረግ ነው እና ወደዚህ ነው የምናሳድጋቸው። ኢንፋንትስ ዌይት ሌስ ዛን 1.5 ኬጂ አት በርዝ አር አት ዘ ሃይስት ሪስክ ኦፍ ፊዲንግ ፕሮብሌም ኤንድ ኔክ ማለት ነው። ክብደታቸው ከ1.5 ኪሎ ግራም በታች የሆኑ ህጻናቶች ለፊዲንግ ፕሮብሌም እና ለኔክ ተጋላጭነታቸው በጣም ከፍተኛ ነው። ዘ ስሞለር ዘ ኢንፋንት ዘ ሃየር ዘ ሪስክ ማለት ክብደታቸው በጣም ሲቀንስ ደግሞ ለበሽታ ተጋላጭነታቸውን በዛው ልክ ሃየር ይሆናል ማለት ነው። ሶ ኢኒሻል ቮሊዩም ስታርትስ 2 ኤምኤል ፐር ኬጂ ፐር ፊድ ነው የምናስጀምረው ትሮፊክ ላይ ማለት ነው። በዚህ ያስጀምረን ነው አድቫንስ እያደረግን እያሳደግን የምንሄደው። ከዛ ስታርቲንግ ኦን ዘ ፈርስት ዴይ መጀመሪያ ቀን ላይ 10 ኤምኤል
10 ኤምኤል ፐር ኬጂ ፐር ዴይ እንወስድና ኢንትራል ፊዲንግ ላይ ፕሪፈረብሊ ኤክስፕረስድ ብረስት ሚልክ ነው የምናደርገው። ምክንያቱም በራሳቸው ፊድ ማድረግ አይችሉም ብለናል። በኤንጂ ቲዩብ ልንሰጥ እንችላለን። ሶ ዊዝ ሪሜን ፍሉድስ ሪኳየርመንት 50 ኤምኤል ፐር ኬጂ ፐር ዴይ መስት ቢ በአይቪ ፍሉድ እንሰጣለን። በኢንትራል 10 ኤምኤል ወር በአፋቸው ማለት ነው። ይህን እንዲያገኙ ካደረግን በኋላ 50 ኤምኤል የሚጠጋ ደግሞ በአይቪ ፍሉድ እንሰጣለን ማለት ነው። ፍሪኬንሲ ኦፍ ጊቪንግ ፐር ዴይ ቫሪስ ቤዝድ ኦን ዘ በርዝ ዌት ኤንድ ቤቢ ቶለራንስ ማለት ነው። ለምን ያህል ጊዜ ይህን እናደርጋለን የሚለው ዲፔንድ የሚሆነው አንደኛ በልጁ በጨቅላው ክብደት እና ሁለተኛ ደግሞ ያን የምንሰጠውን ነገር ቶለሬት ማድረግ ይችላል የሚለውን በዛ ነው። ሶ ጋይድ ቱ ፕሮሲድ ዘ ኔክስት ፊድ ኢዝ ቤቢ ቶለራንሱን በማየት ነው ወደ ቀጣይ ፊዲንግ የምንሄደው። ግን ብዙ ጊዜ ቢያንስ ከ3 እስከ 4 ጊዜ ነው በቀን እነዚህ ፕሪተር የሚሆኑ ዴይሊ ፊዲንግ ላይ በምናደርግበት ጊዜ ማለት ነው። አድቫንስመንት ፐር ዴይ ሹድ ኖት ኤግዛይስድ አድቫንስ እያሳደግን ስንመጣ በቀን ፕሪተርሞች ላይ ከዚህ በላይ ማድረግ የለብንም። ከ20 ኤምኤል ፐር ኬጂ ፐር ዴይ ማለት አፍተር ፉል ቮሊዩም ፊዲንግ ኢዝ አቺቭድ ፉል ቮሊዩም አቺቭድ ካደረግን ማለት ፍሪኩዌንሲ በ2 እስከ 3 ሰዓት በልዩነት ውስጥ በተደጋጋሚ በቀን ውስጥ መመገብ እንችላለን ማለት ነው። ሶ ኢፍ ዘ ኢንፋንት ኢዝ ዌል ኤንድ አክቲቭ ኤንድ ኖት ሪሲቪንግ አይቪ ፍሉድን የማይወስዱ ከሆነ 2 up to 4 ኤምኤል ኦፍ ኤክስፕረስ ብረስት ሚልክ ኤቭሪ 2 አወር እንሰጣለን ማለት ነው። በናሶ ጋስትሪክ ቲዩብ ቤዝድ ኦን ዌይት ኦፍ ዘ ኒዮኔት ላይ ኦር ዘ ኢንፋንት ላይ ዲፔንድ በመሆን ማለት ነው። ኤንጂ ቲዩብ ፊዲንግ ስናይ ናሶ ጋስትሪክ ተጠቅመን እንዴት ፊድ እናደርጋለን ስናይ ቢያንስ ዩዝ ቦለስ ኦቨር በ20 ወይ በ25 ሚኒት ልዩነት ነው ቦል የምናደርገው ይህን ቼክ የምናደርገው ማለት ነው። አቮይድ ኢንጀክቲንግ ሚልክ ራፒድሊ ቶሎ ሚልክን ኢንጀክት ማድረግ የለብንም ማለት በናሶ ጋስትሪክ ቲዩብ መስጠት የለብንም ማለት ነው። ይሄ ምን እንዲፈጠር ሊያደርግ ይችላል? ጋስትሪክ ዲስቴንሽን እንዲፈጠር ያደርጋል ወይ ደግሞ ኢንቶለራንስ እንዲፈጠር ያደርጋል ማለት ነው። አቮይድ ኮንቲኒየስ ፑዲንግ ኦፍ ሚልክ ነው ኢናንስ ባክቴሪያል ኮሎናይዜሽንም ሌላ ደግሞ እንዲፈጠር ምክንያት ሊሆን ይችላል ቶሎ በኤንጂ ቲዩብ የምንሰጠው ከሆነ ማለት ነው። ይሄ የምንሰጠውን ቲዩብ እንዴት ሜጀር እንደምናደርግ ነው እዚህ ምስል ላይ የምናሳየው። ልጁን አስተኝተን ወደ ሆነ ሳይድ ካዞር ነው በኋላ ከአፍንጫው ተነስቶ እስከ ጆሮ እንለካለን። ከጆሮ ወደ ታች ስቶማኩ ሊሆን ይችላል ብለን የምናስብበት ቦታ ላይ እስከ ሎወር ስቴርነም ከሱ በታች ድረስ እንለካዋለን ማለት ነው። ፈርዘር ፎሎ አፕ ኦፍ ፊዲንግን በምናይበት ጊዜ ቼክ ዌዘር ቀጣይ ፊዲንግን ልንሰጥ ስንል መጀመሪያ የሰጠነው እንዳለው ነው። ወደ ቀጣይ ፊዲንግ ልንሄድ ስንል ምን ማድረግ አለብን? መጀመሪያ የሰጠነውን ሚልክ ተመግቧል ወይ ያልተመገበው የሚለውን ቼክ ማድረግ አለብን። ይህን ቼክ የምናደርገው እንዴት ነው? ጋስትሪክ ኮንተንቱን ሰክ እናደርጋለን መጀመሪያ ማለት ነው። ሰክ አድርገን ውስጥ የቀረውን እናያለን። ለምሳሌ ኢፍ ዘ ፕሪተርም ኒውቦርን ኢዝ ጌቲንግ 10 ኤምኤል ኤቭሪ 2 አወር 10 ኤምኤል ይሰጠዋል ከተባለ ሪቴን ያደረገው 5 ኤምኤል ከሆነ የምንሰጠው ስንት ነው የሚሆነው ማለት ነው? 5 ኤምኤል ብቻ ነው የሚሆነው ማለት ነው። 10 ተብሏል ስለተባለ ተጨማሪ 10 እያደረገን አንሄድም። ከ2 ሰዓት በኋላ ልንሰጠው ስንሄድ ውስጡ የቀረውን ቼክ አድርገን እሱ ላይ የጎደለውን 10 ለመሙላት ነው የምንሰጠው ማለት ነው። ሉክ ፎር ኤኒ ሳይን ኦፍ ኢንቶለራንስ መኖር አለመኖሩን ደግሞ ቼክ ማድረግ አለብን። አንደኛ እንዴት ነው ቼክ የምናደርገው? ፕሬዘንስ ኦፍ 1/3 ኦር ሞር ሚልክ ሪዚጁዋል ዱሪንግ ዘ ኔክስት ፊዲንግ ማለት ከሰጠነው ከ1/3 በላይ ወይ ደግሞ ከዛ በላይ የሆነ ሚልክ ከቀረ፣ ሌላ ቮሚቲንግ ኦር ፕሬዘንስ ኦፍ ኤኒ ጋስትሪክ ኮንተንት የሚያስታውቀው የትውከት ነገር ካለን፣ አብዶሚናል ዲስቴንሽን ካለ፣ ብለድ ኢን ዘ ስቱል ኦር ዲያሪያ ስቱል ካለ፣ ቴምፕሬቸር ኢንስቴብል ከሆነ አንዴ የሚጨምር አንዴ የሚቀንስ ከሆነ ይህ የኢንቶለራንስ ምልክት ነው ማለት ነው። እነዚህ ካሉ አንሰጠውም ማለት ነው። ሌላኛው ፕሬዘንስ ኦፍ አፒኒያ ኦር ሪስፓራቶሪ ዲስትረስ ማለት ነው። የአተነፋፈስ ስርዓቱ ላይ ችግር ካለ ይሄ አንዱ የኢንቶለራንስ ምልክት ነው። ሌላ ሃይፐርግላይሲሚያ ኦር ሜታቦሊክ አሲዶሲስም ከተፈጠረ የኢንቶለራንስ ምልክት ነው። ኢፍ ኤኒ ኦፍ ሳይን ኦፍ ኢንቶለራንስ ኢዝ ሲን ኦር ቤቢ ኢዝ ሃይፖተርሚክ ፊዲንግ ሹድ ቢ ቴምፖራሪ ዊዝሄልድ ማለት ነው። ኤንድ ሲሪየስ ፕሮብሌም ላይክ ኔክ ሹድ ቢ ሩል አውት ባይ ኪፒንግ ዘ ቤቢ ዊዝ አይቪ ፍሉይድ። ከላይ ያልናቸውን ምልክቶች የሚያሳዩ ከሆነ ልጆቹ ቀጣይ ፊዲንጉን ለተወሰነ ጊዜ እናቆማለን እና የአንጀት ቁስለት ገጥሞት ከሆነ ቼክ ይደረጋል ማለት ነው። ሌላኛው ኤክስፕሬሲንግ ብረስት ሚልክ እንዴት ኤክስፕሬስ ታደርጋለች ብረስት እንዴት ታልባለች የሚለውን ስናይ ሪፈርስ ቱ ፕሮሰስ ባይ ዊች ውመንስ ኤክስፔል ሚልክስ ፍሮም ሄር ብረስት ማኑዋሊ ኦር ዩዚንግ ብረስት ፓምፕ ማለት ነው። ወይ እጇን ተጠቅማ ሊሆን ይችላል ወይ ብረስት ፓምፕ የተለያዩ ኢኩፕመንቶችን ተጠቅማ ከጡቷ ስር ወተት ራሷ የምታወጣው ነገር ያ ምን ይባላል? ኤክስፕሬሲንግ ብረስት ሚልክ ይባላል። ዘ ብረስት ሚልክ ካን ዘን ስቶርድ ኤንድ ፊድ ቱ ሄር ቤቢ አት ሌተር ፖይንት ኢን ታይም ማለት ነው። ከዛ ያለበችን ወተት ምን ታደርጋለች? ስቶር ታደርጋለች። ሌላ ልጁ መመገብ በሚፈልግበት ጊዜ እንዲመገብ ይደረጋል ማለት ዘ ቤስት ዌይ ቱ ኤስታብሊሽ ብረስት ሚልክ ፕሮዳክሽን ኢዝ ቱ ብረስት ፊድ ነው። ብረስት ሚልክ ወር የጡት ወተት ፕሮዳክሽን እንዲጨምር ማድረግ ቤስት ወይ የሚባለው ምንድነው? ማጥባት ራሱ ነው። ስታጠባ ፕሮዳክሽኑ እየጨመረ ይመጣል ማለት ነው።
እንድታጠባ አድርገን ፕሮዳክሽኑን እንዲጨምር ማድረግ እንችላለን ማለት ነው። ዘ ኦልተርኔቲቭ ዌይ ቱ ስታብሊሽ ብረስት ሚልክ ፕሮዳክሽን ኢዝ አንደኛ ምንድነው ከብረስት ሚልክ ከማድረጓ ሌላ ፕሮዳክሽን እንድትጨምር ማድረጊያ መንገድ ኤክስፕሬሲንግ ነው፣ እንድታልብ ማድረጉ ማለት ነው። ስታልብ እንድትጨምር ያደርጋል። ለምንድን ነው የሚጨምርበት ምክንያት? አንደኛ ኢፍ ዘ ቤቢ የምታልብበት ምክንያት ኢፍ ዘ ቤቢ ሃዝ ዲፊካልቲ ኦፍ ሳኪንግ፣ አሁን ልጁ የመጥባት ችግር ካለው ለመጥባት የሚያስቸግር አይነት ከሆነ ብረስት ኤክስፕረስ ማድረግ ግዴታ ይሆናል ማለት ነው። አሁን ለምሳሌ ፕሪማቹር ከሆነ ኦር ደግሞ አናብል ቱ አታች ቱ ዘ ብረስት ከብረስት ጋር አታች ማድረግ የማይችል ልጅ ከሆነ ብረስትን ኤክስፕረስ ማድረግ ግዴታ ይሆናል። ኢፍ ቤቢ ኦር ማዘር ኢዝ ሆስፒታላይዝድ ከሆነች ተኝታ እየታከመች ከሆነ በተለያየ በሽታዎች ምክንያት። ሌላ ኢፍ ማዘር ሃዝ ቱ ጎ ፎር ወርኪንግ ኤንድ ኒድስ ቱ ቢ ሴፓሬትድ ፍሮም ሄር ቤቢ ለስራ ራቅ ወዳለ ቦታ የምትሄድ ከሆነ ኦር ከልጇ ለተወሰነ ሰዓታቶች የምትለይበት ነገሮች ከተፈጠሩ ማለብ ግዴታ ይሆናል። ሌላኛው ኢፍ ዘ ማዘር ብረስት ፊልስ ቱ ፉል ኦር ኢንጎርጅድ አት ዘ ታይምስ ዌን ዘ ኢንፋንት ኢዝ ኖት ዊሽ ቱ ፊድ ማለት ነው። ሌላኛው ልጁ መመገብ በማይፈልግበት ጊዜ ከፍተኛ የሆነ የወተት ምርት ካለ ወደ ጡቷ ላይ ከፍተኛ የሆነ ብዙ መጠን ያለው ወተት ካለ ኢንጎርጅመንትን ፕሪቨንት ለማድረግ ምን ታደርጋለች? ታልበዋለች። ሌላ ኢፍ ዘ ማዘር ዋንት ቱ ኪፕ ሊትል ብረስት ሚልክ ስቶር ኢን ዘ ፍሪዝ ስፔስ ኢን ኬዝ ኦፍ ኢመርጀንሲ ለሆነ ነገር ተፈልጎ ለሆነ ነገር ካስፈለገ ተብሎ ኤክስፕረስ አድርጋ ማስቀመጥ ትችላለች። ኢፍ ዘ ማዘር ሃዝ ማስታይተስ ኦር ብሎክድ ዳክትስ ቱ ኢንሹር ሄር ብረስትስ አር ኮምፕሊትሊ ኢምፒቴድ አፍተር ኢች ብረስት ፊዲንግ ሴሽን ማስታይተስ ካለባት ወይ ደግሞ ብሎክድ ዳክት ካለባት ሕክምናው ቶሎ እንዲድናት ለማድረግ ምን ማድረግ መቻል አለባት? ቶሎ ቶሎ ኤክስፕረስ ማድረግ ይኖርባታል። ስለዚህ ለእነዚህ ምክንያቶች ሌላኛው ደግሞ ኢፍ ክራክድ ኒፕል ወይ ደግሞ ዳሜጅ ኤንድ ኒድስ ቱ ቢ ፔሪድ ፍሪ ፍሮም ሳኪንግ ማለት ነው። ይሄ ኒፕሏ ላይ ቁስለት ካለ ወር ስንጥቅ ነገር ካለ ደግሞ ያ ሂል እንዲያደርግ መጥባት ጡቷ ላይ መነካካት ከሌለበት ማለት የልጁ አፍና የእሷ ጡት ይህ ልጁ አንዱ ጡት በሚጠባበት ጊዜ አግራፊት ሊያደርገው ስለሚችል ከዛ ፍሪ እንድትሆን ካስፈለገ ኢፍ ዘ ማዘር ሚልክ ሰፕላይዋ ለው ከሆነ ኢን ዊች ኬዝ ኤክስፕረሲንግ ብረስት ሚልክ ስቲሙሌትስ ፈርዘር ፕሮዳክሽን ኦፍ ብረስት ሚልክ ማለት ፕሮዳክሽኑ አነስተኛ ከሆነ ኤክስፕረስ ስታደርግ እንዲጨምር ለማድረግ ይረዳታል ማለት ነው። ሌላ ቴክኒክ ኦፍ ኤክስፕረሲንግ ብረስት ሚልክ እንዴት ቴክኒኮቹ ምን ምን ናቸው የሚለውን ስናይ መጀመሪያ ምንድነው ማድረግ ያለባት? ቢፎር ስታርቲንግ ኤክስፕሬሲንግ ማዘር ኒድስ ቱ ኖው ዘ ፎሎዊንግ እነዚህን ፖይንቶች ማወቅ አለበት። አንደኛውና ዋነኛው ምንድነው? እጇን በአግባቡ መታጠብ አለባት። ሁለተኛ ስቴሪላይዝ ዘ ካፕስ ኤንድ ሲል ቦትልስ ኢን ዊች ኤክስፕረስ ሚልክስ ዊል ቢ ስቶርድ ኤንድ ዜር ኮምፖነንትስ ማለት ነው። ኤክስፕረስ የምታደርገው ሚልክ ስቶር የምታደርግበት ኦር ልጁ ደግሞ እንዲጠቀም የምታደርግባቸውን ነገሮች እንዳለ ስቴሪላይዝ ማድረግ አለባት። ሁለተኛ ዱ ኖት ታች ዘ ኢንሳይድ ኦፍ ዘ ኮንቴነርስ ዩዝድ ቱ ስቶሪንግ ብረስት ሚልክ ማለት ነው። ኤክስፕረስ ያደረገችውን ሚልክ ለማስቀመጥ የምትጠቀመውን ኮንቴነር ውስጡን መንካት የለባትም። ሌላኛው ስቴሪላይዝ ዘ ብረስት ሚልክ ፓምፕ ኤንድ ኢትስ ኮምፖነንት ኢፍ ሰች ዲቫይስስ ዊል ቢ ዩዝድ ቱ ኤክስፕረስ ዘ ብረስት ሚልክ ነው። አሁን ማኑዋሉን ሳይሆን ይህ ብረስት ፓምፕ ተጠቅማ ኤክስፕረስ የምታደርግ ከሆነ ያንም ስቴሪላይዝ ማድረግ አለባት። ሌላኛው ስቶር ብረስት ሚልክ ኢን ዘ ፍሪጅ ኢሚዲየትሊ አፍተር ኤክስፕሬሲንግ ኦር ፊድ ራይት አዌይ ማለት ነው። ኤክስፕረስ እንዳደረገች ምን ማድረግ አለባት? ቶሎ ብላ ወይ ፍሪጅ ውስጥ ስቶር ማድረግ አለባት ወይ ደግሞ መመገብ መቻል አለባት። ረጅም ጊዜ ከፍሪጅ ውጪ ማስቀመጥ የለባትም ማለት ነው። ሌላኛው ኤክስፕሬሲንግ ብረስት ሚልክ በሃንድ እጇን ተጠቅማ ኤክስፕረስ የምታደርግ ከሆነ አይዲያሊ ውመን ሹድ ለርን ሃንድ ኤክስፕሬሲንግ ቴክኒክ ከብረስት ፓምፕ ይልቅ ይሄኛውን ብትጠቀም ነው ሪኮመንድ የሚደረገው። ይሄን እንድትጠቀም ነው። ቢግን ባይ ማሳጂንግ ዘ ብረስት ኤንድ ኒፕል ፎር ኤ ካፕል ኦፍ ሚኒትስ ቱ ኢንካሬጅ ዘ ሊድ ዳውን ሪፍሌክስ ማለት ነው። ምን ማድረግ አለባት? በኤክስፕረስ ማድረግ ከመጀመሪያው በፊት ብረስቷን ወይ ኒፕሏን ምን ማድረግ አለባት? ማሳጅ ማድረግ አለባት ማለት ሊድ ዳውን ሪፍሌክስ እንዲነሳሳ ለማድረግ ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ ማስቀመጥ ትችላላችሁ በኮሜንት ሴክሽን። እንዲሁም ሰብስክራይብ፣ ላይክ በማድረግ ቤተሰቦቻችን ይሁኑ። እስከዚህ ድረስ ስለተከታተላችሁ እናመሰግናለን። ቀጣይ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።